የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ከልብ እያመሰገንኩኝ አመሰግናለሁ ለማለት ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ይሄም ደግሞ ምንድነው እንሰማለን አንፈርድም ነውና እንሰማለን አንፈርድም ነው። ዛሬ ስለ ሳምሶን ወይም ደግሞ ስለ ቤቢ እና ስለ ዳጊ የወጣ አዲስ መረጃ አለ ማለት ነው። ያንን አስመልክቶ ነው ዛሬ ቪዲዮ ምሰራላችሁ ማለት ነው። ያ ማለት ምንድነው እንግዲህ ቤቢ ሲናገር ሰምታችሁታል ማለት ነው። ዩቲዩብ ላይ ማለት ሰይፉ ሾው ላይ ቀርቦ የተናገረውን ንግግር እንግዲህ ሁላችንም አዳምጠን ልባችን ተሰብሯል ማለት ነው። እና በእውነት እኔ ቤቢን በጣም ነው የምወደው። ከዚህ በፊትም ነግሬያቸዋለሁ። እኔ ስለ ቤቢ ቃል የለኝም። በጣም ነው የምወደው፣ በጣም ነው የማፈቅረው፣ በጣም ነው የምወደው፣ በጣም ነው ደግሞ የማከብረው ማለት ነው። እና በዚህ አጋጣሚ እኔ ቤቢዬ ካንተ ላይ የደረሰው ነገር በጣም አሞኛል፣ በጣም ደክሞኛል። በጣም ነው ሳስበው ለራሱ በጣም ነው የሚያመኝ ማለት ነው። ስላንተ ሳስብ ቤቢዬ በእውነት ላንተ ይሄ አይገባህም ነበረ። ለእንዳንተ አይነት ወንድ ለእንዳንተ አይነት ሸበላ ይሄ አይገባህም ብዬ አስብ ነበረ። አስባለሁም ደግሞ አይገባህም። እንግዲህ አንዳንድ ጊዜ ህይወት ወዳልጠበቅናት መንገድ ተወስደናለች እና ወዳልጠበቅናት መንገድ ወስዳናለች። እንግዲህ ምንም ማድረግ አይቻልም ለማለት ያክል ነው። ሁለተኛ ነገር ሌላቸው የፈለግኩት ምንድን ነው፣ አሁን ለምሳሌ ቤቢ እንግዲህ እኔ ግራ ጥቤ እኔ እንደዚህ ብዬ በጣም ብዙ ነገር ብሏል። ያደረገውን ነገርም አድርጓል። እንግዲህ በቀደም ልጆቹን ሊያይ በሄደበት መንገድ ልጅህን አታይም ተብሎ እንግዲህ አይታችኋል የወጣውን ቪዲዮ ማለት ነው። ልጆቹ በዚህ ደረጃ ተመርዘዋል። አባታቸውን እንዳይፈልጉ፣ አባታቸውን እንዳይጠይቁ፣ አባታቸውን እንዳያገኙ በዚህ ደረጃ ተበርዘዋል ማለት ነው። በጣም ያሳዝናል። በጣም ይቀፋል የእውነት ማለት ነው። በጣም ነው የሚቀፍ። በመጀመሪያ እኔ ለዳጊ ማስተላለፍ የምፈልገው መልእክት ምንድነው፣ ዳጊ በህይወትሽ ላይ እየቀለድሽ ያለሽው ራስሽ ነሽ። በነገራችን ላይ በጣም እየቀለድሽ በጣም በራስሽ ጊዜ ሪስክ እየወሰድሽ ያለሽው መክፈል የሌለብሽን ዋጋ እየከፈልሽ ያለሽው ራስሽ ነሽ በመጀመሪያ። ምክንያቱም ራስሽ በምታመጪው ራስሽ በምትወስጂው መንገድ ማለት ነው። ማለት ያንን እኔ ልለው የፈለኩት ይሄን ነው። ለምን መሰላችሁ እንደዛ ልላችሁ የቻልኩት በምን ምክንያት መሰላችሁ? ሲጀመር እህትሽ ናት። እንደዛ የመናገር መብት ራሱ የላትም። እሱን እንኳን እህትሽ እናትሽ ለራሱ ባንቺና በሱ ጉዳይ ገብታ ያንን ያክል ቪዲዮ እየቀረጹ እንደ ውሻ በራፍ ላይ አውጥተው እንዳልነበረበት፣ ከዛ ቤት እንዳልቆየበት፣ እንዳልኖረበት፣ ግማሽ እድሜውን እንዳልኖረበት ቪዲዮ እየቀረጻችሁ እንደፈለጋችሁ እየተናገራችሁ በራፍ ላይ ያቆማችሁ እንደ ውሻ እንደ ቼግባ አስወጥታችሁ በራፍ ላይ አድርጋችሁ እንደዛ እየተሳለቃችሁበት አይከብድም? ማለት የልጆቹ ነገ ሲያድጉ ሲያገናዛዝቡ ምን ይለናል ብላችሁ አለማሰባችሁ ለራሱ ማለት እንዴት ልጆቹ ነገ ሲያድጉ እኛን ይወቅሱናል፣ እኛን የሆነ ነገር ይሉናል ብላችሁ አለማገናዘባችሁ ለራሱ እኔ እንጃ። እኔ በጣም ገርሞኛል። እነዚህ ልጆች እኮ አሁን ላይ ልጅ ስለሆኑ እናንተ የምትሏቸውን፣ እናንተ የምትሞክሯቸውን፣ እናንተ የሆነ ነገር የምትሏቸውን ነው እነዚህ ልጆች የሚይዙት። ገብቶሻል? ግን ነገ ግን ማገናዘብ እናንተ ያላችኋቸውን እናንተ የተናገራችሁትን ነገ እነዚህ ልጆች ማገናዘብ ሲችሉ እናንተ ላይ ጠላት እንደሚሆኑ እንዳትረሱ። የምሬን ነው፣ እንዳትረሱ። ጠላት እንደሚሆኑ መርሳት የለባችሁ። ምክንያቱም አንድ ሰው አባታችንን ብትወደንስ ቦታውን መሸጥ ባልቻልክ ኑሮ፣ ሲጀመር ይሄ ከልጅ ፊት የሚወራ አይደለም። በነገራችን ላይ ማንኛችንም ልጅ ወልደናል አይደለም። ስለ አባታቸው መጥፎ ነገር ለማውራት ይቅርና ስለ ዘመዶቻቸው እንኳን መጥፎ ነገር አናወራም። ንጹህ ወረቀቱ ነው የሚያድጉት። ግን እናንተ ግን የታዘብኳችሁ ነገር ደግሞ ቪዲዮ ቀርጻችሁ እንደዛ እህትሽ እንዲወገቧን እንዲህ አንቀርቅራ አንገቷን እንዲህ አድርጋ እኩል ትመልስለታለች። ይሄ ተገቢ ነው እንዲህ ብላችሁ ተገቢ ነው ወይ? እህትሽ እንደዛ ብላ እሱን የማናገር መብት አላት? እህትሽ ቪዲዮ እየቀረጸች ለዛም ይሄው ስማት ልጅቱ መትለውን ስማት እያለች እህትሽ እንደዛ መናገሩ አስፈላጊ ነው? ተገቢ ነው ብለሽ ትያለሽ? ሁለተኛስ ማንን ልደልይ ነው ቲክቶክ ላይ መተሽ ለጠበቃሽ ጋር ሆነሽ ያለ ፍቃዴ በሰራተኛ ክስኩዝቢ እንዴት ጅል ብታደርጉነ ነው? እንዴት ጅል ብታደርጉነ ነው? አሁን እናንተ ኢትዮጵያ ሰራተኞች ናቸው። እናንተ ባልና ሚስት የተጣሉ ሰራተኛ ስታ
ቪዲዮ የምትቀርጽ ኧረ ተው፣ የማይመስል ነገር አታውሩ። እንኳን ይቅር ቪዲዮ ልታስቀርጿት ኩሽና እንኳን አታስወጧትም። ምን እንደተናገራችሁ እንኳን አሁን እኔ አንቺና ባልሽ እንደተጣላችሁ ለራሱ ሰራተኛችሁ አታውቅም። ሲጀመር እንኳን ቪዲዮ ልትቀርጽሽ እንደተጣላችሁ ለራሱ አታውቅም። አይስዌር ብትጠየቅ ማለት ነው። ብትጠየቅ እንደተጣላችሁ ለራሱ አታውቅም። ወይ የሆነ ስራ እንደሄደ ነው የምታውቀው እንጂ እንደተጣላችሁ እንኳን አታውቅም። እናንተ ናችሁ ደግሞ ለሰራተኛ ቪዲዮ እየቀረጸች ዝም ያለ ፍላጎቷ አውጥታ ዝም የምትሏት፣ አንቃችሁ ሳትገሏት እንኳን አይደለም ቪዲዮ ቀርጻ ይቅርና እየተነጋገራችሁ ቁማ ካዳመጠች ለራሱ የሚወርድባትን ውርጅብኝ እኛ ነው የምናውቀው። የኢትዮጵያ ሰሪዎች እኮ ናችሁ እናንተ። አናቃችሁም እንዴ? አናቃችሁም ወይ? እንዴት አድርጋችሁ ሰውን እንዴት አድርጋችሁ እንደምታናግሩ አናቅም ወይ? እንዴት አድርጋችሁ ያቺ ሰራተኛ ነገ ሰው ትሆናለች፣ ነገ ከኛ እኩል ትሆናለች ብላችሁ እናንተ ቤት እስካለች ብቻ የእናንተ ገረድ የእናንተ የበታች አድርጋችሁ የምታስቡ ስንቶች ደነዝ ድንጋዮች እያላችሁ አናቃችሁም? የኢትዮጵያ ሰሪዎች አናቃችሁም? ስትታጠብ እንኳን ምንድነው እንደዚህ መተጣጠብ፣ ምንድነው እንደዚህ መኳኳል የምትሉ ሰዎች ናችሁ እኮ አይደለም? ቪዲዮ እስክትቀርጻችሁ ቆማችሁ ልትጠብቋት። ለምን የማይመስል ወሬ ታወራላችሁ? ለምን የማይሆን ወሬ ታወራላችሁ? አናቃችሁም? የምር እናቃችኋለን እኮ። ጭራሽ አርቲስቶች እኛ በላይ ሰው የለም ብላችሁ የምታወሩ ጭንቅላታችሁ የተዘጋ አናቃችሁም እንዴ እናንተ? ሰራተኛ በሰራተኛ ለምንድን ነው ድሃ ስለሆነች በዚህ ደረጃ ስሟን የምታጠፊያት ባልዋለችበት የምታወያት? ይሄ ለራሱ እኮ የሰራተኛሽ ጫናዋ ምን ያህል እንደሆነ እያሳየሽ። ምናልባት የእሱና ያንቺ መጣላት ለሰራተኛሽ የእንጀራ መገመዷ ሊሆን ይችላል። ምክንያቱም በዚህ ደረጃ ራስ ሰራተኛሽን ለራሱ ያለ ስሟ ስም መስጠት፣ ቪዲዮ እየቀረጸች ቆማ እያየች ዝም ልትሏት አናቃችሁም እንዴ እናንተ? ራስሽ እየቀረች አሁን እንደዛ ብለሽ የምታወሪ አይደብርም? የሆነ ሰው ምን ይለኛል ሰው ያገናዝባል ብላችሁ አስቡ። የምር ጥሩ አይደለም። በዚህ ደረጃ የድሃ ናት ሰርታ ልትበላ እንጂ የመጣች የእናንተን ጓዳ የእናንተን ቤት ልትፈረፍር አይደለም የመጣች። ጅል አታድርጉ፣ የምር ጅል አታድርጉ። ራስሽ ያበላሸሽውን ራስሽ እንትን ያባባልሽውን ነገር ሰራተኛ ከዚህ በፊት ሰራተኛ የወርቅ ይዛቢ ጠፋቻልሽ ብለን ሰማነሽ። አሁን ደግሞ መተሽ ደግሞ ሰራተኛ የቪዲዮ ቀረጸች። ያንቺ ሰራተኞች ሀለ ችግር መፍጠር ሌላ ያውቁም እንዴ? አንቺ ምን አይነት ነው? ሁሉ ጊዜ ወደ ሰራተኛ የምታላክኪው ነገሩን ሁሉ አይደብርሽም እንዴ? ለሚገባው ድምጽ ይቅርታ። እንደዚህ ጥሩ አይደለም። በመጀመሪያ የቤት መሸጥና አለመሸጡን መሆንና አለመሆኑ ልጆች ባያውቁ መልካም ነበረ። ለልጆች ባትነግሪያቸው ሲጀመር እንደተጣላችሁ እንኳን ባያውቁ መልካም ነበረ። አንቺና እሱ መጨረስ የምትችሉትን ነገር ነው። ቤትሽን እስከ ወጣወጥሽ ይዘሽ የገባሽ ከትዳርሽ ውስጥ እስከ ቤተሰቦችሽ እስከ ምኖችሽ ይዘሽ የገባሽ ነው በመጀመሪያ ማለት ነው። ገባሽ? እና የሰው ስም ባታጠፊ ድሃ ሰርቶ ቢበላበት ምን አረገሽ? እሱስ አያሳዝንም? ምን ያህል እንደተጨቆነ ምን ያህል እንደተገፋ ነው እያሳየ ያለው። የእሱን ሀቅ እያወጣሽለት ነው። በነገራችን ላይ ምን ያህል ተጨቆነሹ እንደነበር ምን ያህልሽ ኮለሌ ብለሽበት እንደነበረ ነው የሚያሳየው። ስለ እውነት ማለት ነው። ወዲያው ደግሞ እሱ እንደዛ ሲል ደግሞ ሰው እያስፈራራኝ ነው። እሱ ከመውጣቱ ሰው አስፈራራት እንድትባይ ነው። እሱ ከመውጣቱ ሰው አስፈራራት እንድትባይ ሰው ይዞ መጣ። ይኸው አግትሻለሁ እያለኝ እንደዚህ እያለኝ ብለሽ ደግሞ ይዘሽ ወጣሽ። ደግሞ ያንቺስ ጉድስ ምን አይነት ነው? በእናትሽ ሴት ነሽ። እኔ በሴት ላይ በዚህ መፍረድ አልችልም። ግን አንቺ ግን አናድሽኛል። ልክሽን እነግርሻለሁ። እኔ እኮ ነግሬሻለሁ፣ ከመጀመሪያውም ጀምሮ ነግሬሻለሁ። ልጆቹን ከፈለግሽ ስጪኝ፣ እኔ ያሳድጋቸዋለሁ። እኔ ከቤቢ ጋር ሆኜ ያሳድጋቸዋለሁ ብዬሻለሁ። አንቺ እንደፈለግሽ መሸታሽንም ሂጂ፣ እንደፈለግሽም እዛው እግርሽንም ስቃይ ምንበይም አይመለከተንም። ግን ልጁን ታዩ፣ ህይወቱን ይኑርበት። እግዚአብሔር ይስጥሽ ቪዲዮ ስለቀረሽው እውነታውን ያወጣሽለት። አሁን አንቺ ህፃኒቱ ብትወደንስ ቤቱን ባልሸጥክብን ብላለች ብሎ አንቺ በአንቺ ቤት አሁን በቃ ልጅቱም እንዲሰምቷታል እንዲባልልሽ ነው ይፈልግ። ግን አይደለም። አንቺ ነሽ መልሰሽ ዝቅ የገባሽው። አንቺ ነሽ መልሰሽ ወደታች የሆንሽው። ለምን ለልጆችሽ የናሪያ ለምን ተነግሪያለሽ? ስለመሸጥ ስላለመሸጥ አሁን ምን ያውቃሉ እነዚህ ልጆች? ምን ያውቃሉ? እኛም እኮ እንዳንቺ ልጅ አለን እንዴ? ያ ቤተሰብ ያስከፋን አያስከፋን፣ ምን ይበለን አይበለን አያውቁም። አታውቅም። የኔ ልጅ ለምሳሌ ካልተነገረች እንደዚህ አርጊ ተብላ ካልተጠናች በስተቀር ስለ ቤት መሸጥ፣ ስለ ቦታ መኖር፣ ስለምን ምንም አታውቅም እኮ አያውቁም ልጆች። አንቺ ነሽ እንደዚህ የመከርሻቸው፣ አንቺ ነሽ እንደዚህ እንዲናገሩ ያደረግሻቸው። ግን የቤቢ እውነት ግን እየወጣለት ነው። አይ ላቭ ዩ ቤቢዬ፣
ገና ሀቅህ ይወጣልሃል። ገና ብዙ ነገር ይወጣልሃል ቤቢ። በእውነት የተገፋ ሰው የተገፋ ወንድ ደግሞ ገና ከዚህ በላይ ከዚህ የበለጠ እውነቱ እየወጣለት ከዚህ የበለጠ እውነቱ እየወጣለት ይቀጥላል። ገና ይቀጥላል። አንቺ ግን አሁንም ምንቀር ያልሽ ገና ጉድሽ ይወጣል። ገና ከዚህ በላይ ጉድሽ ይወጣል። ይሄ ገና የጠላውሽ አብረሽ ስታጻጽፊ ስትጫወች ስታወሪው የኖሩን ሰውዬ አሁን ቤቢ ሲወጣ አይተሽ ሚስቴን እንደዚህ እያሏት ነው ብሎ እንዲመጣልሽ ነበረ። በአንቺ ቤት እያስፈራራኝ ነው፣ አፍንሻለሁ፣ አግትሻለሁ ብሎ አለያሽ። አራ እንሰማለን አንፈርድ፣ እንሰማለን አንፈርድ፣ በእውነት እንሰማለን አንፈርድ። ያንቺ የተለየ ነው እንዴው አሁን። አረ ቤቢዬ አሁን ደግሞ ቤቢ ስላማረበት ደምሽ ፈላ። በቃ አማረበት። ሲወጣ ካንቺ ሲለይ ውበቱን ደፋበት፣ ውፍረት መጣ። ይሄ መልኩ ያማረበት እንደገና ልጅ የሆነ ገና ልጅ ይሆናል። ይገርምሻል። ምክንያቱም ገፍተሽው ወሩረሽዋል። ሰራተኛ እኮ ነው ያረግሽው እንጂ እሱን ባላረረግሽው። ቤት እያስወለወልሽው፣ እግር እያሳጠብሽው፣ አንቺ እየሄድሽ እሽኮለሌ እያልሽ ጭፈራ ቤት ታመሻለሽ። እዛ ሙዚቀኛ ላይ ብለሽ የማያምር ድምጽ ይዘሽ የድመት መጥሪያ የሚመስል ድምጽ ይዘሽ የድመት መጥሪያ የሚመስል ነው ድምጽሽ። ድምጽ አለኝ ብለሽ ልዘፍን ነው እንደዚህ ልን ነው። ትዳር ያለው ሰው ሲጀመር ወደ ዘፈን አይሄድም። እንሰማለን አንፈርድም፣ እንሰማለን አንፈርድም። ትዳር ያለው ሰው ጭፈራ ቤት፣ ትዳር ያለው ሰው ጥሩ ትዳር ያለው ሰው የተከበረ ትዳር ያለው ሰው ሰተር ብሎ ወደ ቤተክርስቲያን ሄዶ እየጸለየ እየሰገደ አምላኩን እያመሰገነ ሲኖር ነው እኛ የምናውቀው። አንቺ እናቴ ጭፈራ ቤት ለጭፈራ ቤት እሽኮለሌ ትያለሽ። ጭራሽ ልጆቹን መረዝሻቸው። አወይሉሽ እነዚህ ልጆች ካደጉ ዋጋሽን ታገኛለሽ። እነዚህ ልጆች ሲያድጉ ዋጋሽን ታሳያለሽ። አባታችን እንደዚህ አርገሽ፣ አባታችን እንደዚህ ያስከፍተሽ። ምን ያውቃሉ አሁን እነዛ ህፃን? ምን ያውቃሉ? ይሄን ያክል ልጅ ምን የሚነገር ነገር አለ? አንቺና እሱ ስለተጣላችሁ ለልጆቻችሁ ምን አስነገረሽ? ለልጆቻችሁ እንዴ ሊያጫውታቸው ሊያዝናናቸው ሲመጣ አንቺ ብድግ ብለሽ አይሄዱም፣ አይመጣም፣ ካንቺ ጋር አይገባም። ርር በይ እስኪ፣ አይገባም ካንቺ ጋር። እና ለማንኛውም ይድላችሁ ወድጄ ነው ቤተሰቦችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያቆየን። ሀቢቢ ጋር እንመጣለን። ለሚመገባው ድምጽ ይቅርታ አድርጉልኝ። ከቤቢ ጋር እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤቢ እንግዲህ ያመጣዋለሁኝ። አይዟችሁ። ከቤቢ ጎን የሆናችሁ ቤቢን ስለምታበረታቱት ቤቢ ሳምሶን አይዞህ ምናምን ስለምትሉት ከልብ እያመሰገንኩኝ እኔ ከወዲሁ ሰናበታችኋለሁ ማለት ነው። ምክንያቱም እኔ ስለ ቤቢ ስለሚያሳስበኝ ማለት ነው። ያው ጥሩ ሰው ነው፣ ደግ ነው፣ በጣም መልካም ሰው ነው። ቤቢ በጣም የሚገርም ዜጋ ነው፣ የሚገርም ኢትዮጵያዊ ነው። ያው እንግዲህ ይሆናል ብሎ እህቱንም ተጣልቶ ቤተሰቦቹም ተራርቆ ከሷ ጋር ኑሮ ነበረ። አሁንም ግን የዛሬ ምናምን ዓመት የተነሳውን ጠብ እያነሳሽ እህቱንም እያስገባች ስሙን እያጠፋችው ነው። እና ቤተሰቦች የኔ ሌላ ምንም አልልም። ልቦና ይስጥሽ። ከሱ ጋር እንድትወጭም እንዲያው ከህይወቱ እንዲያወጣሽ እግዚአብሔር ጸሎቴ ነው፣ ልመናዬ ነው። ከህይወቱ ያወጣሽ ፈጣሪ። በጣም ክፉ ሴት ነሽ፣ አትረቢም። ደግሞ ይከስሻል። ደግሞ አሁንም ይከስስሽ፣ ቦታውን ይቀበልሻል። ይሄን ለማለት ወዳለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ በማርያም ለዳጊ አድርሱልኝ፣ አንቺ መለንቀጫ አፍንጫ የመሰልሽ ልጅ፣ አንቺ የበለጠ ሸበላ ቆንጆ ሴት ያገባል። ለዛም ዘማሪ የምትሆን ቤተክርስቲያን ምትሄድ አገባዋለሁ። እኔ ራሴ አገባዋለሁ። ሙላዝም ሌላ ሴት እኔ ምናልባት አልፈልግሽም ካለ ብዬ ነው እንጂ ምናልባት እሱ ካልወደደ የኔ ብቻ ፍቅር ከሆነ ብዬ ነው እንጂ እኔ ብቻ ፍቅሬው እንዳልቀር ነው እንጂ እሱ ከወደደኝ እኔ ሌላ ሴት አሳልፌ አልሰጠውም። ግን ከወደደኝ ግን ካልወደደኝ ግን የሱን ደስታ ስለምፈልግ የሱን ጥሩ ነገር የሱ ጥሩ ደረጃ እንዲደርስ ስለምፈልግ እሱ ደስተኛ እንዲሆን ስለምፈልግ የደስታው ተካፋይ ለመሆን ዝግጁ ነኝ። አንቺ ግን አትረቢም። ነገ ልጆችሽ ራሱ ዋጋ ያስከፍሉሻል። አድርሱልኝ ለዳጊ። ስለነበረ ቆይታ ከልብ አመሰግናለሁ። ማሮችዬ ቻው። እሺ አመሰግናለሁ።